እንደ ዘመኑ ሴት ተዋናያኖች ቅንጡ አለባበስ መገለጫው አይደለም። የምትጠቀማቸውን ብራንዶችም እዩልኝ ለማለት በሶሻል ሚዲያ ስትለጥፋቸው አናስተውል። ልደቷን በሻምፓኒ ወይም ደግሞ ተነስቶ በማያልቅ ቡፌ ስታጥለቀልቀው ፈጽሞ አንመለከታትም። በውበት ከዘመኖቿ ተዋናያኖች ብትልቅ እንጂ አታንስም፣ ያውም በተፈጥሮ ውበት። ስታወራ ጮክ ብላ ማውራትን አትችልም። የሚያውቋት የቀረቧት ብቻ አይደለም፣ በሩቅ በቴሌቪዥን መስኮት የተመለከቷትም ጭምር ይንሰፈሰፉላታል። ቃልዬ ቃል ኪዳን ጥበቡ። ሰላም ጤና ይስጥልን የጊዮን ቲዩብ ተከታታዮች እንደምን አላችሁ? ሰላምና ደስታ፣ ፍቅርና ጨዋታ ከትልቅ ስኬት ጋር እንመኝላችኋለን። በዛሬው ቪዲዮአችን ለመሆኑ ከላይ የዘረዘርናት ቃል ኪዳን ጥበቡ ማናት የሚለውን እናስቃኛችኋለን። ከተወዳጁ ተዋናይ ታሪኩ ብርሃኑ ባባ ጋር ነፍስ ይማር ስለነበራቸው ጊዜና የመለያያ ዋና ምክንያታቸው የምንዳስሰው ይሆናል። አዲስ የምትገባበት የትዳር ህይወቷንም ለእናንተ ተመልካቾቻችን ማድረስ እንፈልጋለን። አብራችሁን ቆዩ። ቃል ኪዳን ጥበቡ በ1986 በወርሃ ጥቅምት በዕለተ ቀን 1 በመዲናችን አዲስ አበባ ልዩ ስሙ ዶሮ ማነቂያ በሚባል ስፍራ የተወለደች ውብ እንስት ነች። ከሌሎች አርቲስቶች መለየቷ የሚጀምረው አደባባይ የትውልድ ቀኗን በድፍረት መናገር ስትጀምር ነው። ቃልዬ አስተዳደጓ እንደ ማንኛውም ኢትዮጵያዊ ቢሆንም በአባቷ በኩል ግን ጠንከር ያለ ቁጥጥር የነበረባት፣ ትምህርቷን ብቻ እንድትከታተል ተደርጋ ማደጓን ትናገራለች። ምንም እንኳን እናቷ ዝናሽ ድምፃዊና ተዋናይ ቢሆኑም አባትየው ግን ይሄንን አይፈቅዱ። አይደለም ልጃቸው ወደ አርት እንድትገባ ሊፈቅዱ ቀርቶ ኤቢሲዲ እንኳን በዜማ ስትል ከተገኘች ቁጣቸው አስቸጋሪ ነበር። ዶ ፈጣሪ ስለው ቃልዬም ለሙዚቃ ለመፈጠሯ በጀ። የሃይስኩልና የፕራይሜሪ ትምህርቷን ከጨረሰች በኋላ ቀድሞኑ የዳንስ ፍላጎት የነበራት ቃል በእናቷ የልብ ጓደኛ በሆነችው በተወዳጇ ድምፃዊት አማካኝነት የዳንስ ፍቅሯን እንድትወጣ በማሰብ የትምህርት ቤት ክፍያ እየተከፈለላት አቢሲኒያ ያስመዘገበቻት። በዳንስ ጥሩ ፐርፎርማንስ እንዳላትና ውበትና ተክለሰውነቷን የተመለከተችው የትምህርት ቤቱ ባለቤት አንቺ ሞዴል ነው የምትሆኘው በማለት ከዛው ትምህርት ቤት ሞዴሊንግ በነፃ እንድትማር ተፈቀደላት። ለሞዴሊንግ እንዲረዳቸው የቲያትር ኮርስ ይወስዱ ነበርና በወቅቱ የሚያስተምራቸው አርቲስት ፍቃዱ ከበደ የትወና ብቃቷን ሲመለከት እሱም ትወናን በደንብ እንድትማር የነፃ ዕድልን አመቻቸላት። የምትወደውን ዳንስ ለመማር በሄደችበት ጊዜ በማትወደው ሞዴሊንግ በኩል አድርጎ አሁን የምትንሰፈሰፍለትንና የነገሰችበትን የትወና ሙያ ፈጣሪ ሰጣት። እሷ እንደምትለው ገጸ ባህሪዎች የማይከብዱኝ ጥበብ ከፈጣሪ በመሆኑ ነው ትለናለች ቃል ኪዳን ጥበቡ። ለመጀመሪያ ለሕዝብ ያስተዋወቃት ደስ የሚል ሲቃይ ሲሆን ከዛ በኋላ በርካታ ፊልሞች ተግተልትለው መጥተዋል። የተለያዩ ገጸ ባህሪያትን በመላበስ የምትታወቅ ሲሆን ከኢትዮጵያ ፊልም ፌስቲቫል እስከ ጉማ አዋርድ፣ ከጉማ አዋርድ እስከ ለዛ፣ ከለዛ ኢንተርናሽናል ፊልም ፌስቲቫልን ጨምራ ጠራርጋ የወሰደች ድንቅ ባለሙያ ስትሆን በአሁኑ ሰዓት ፕሮዲውሰሮች ከሚሻሟቸው ድንቅ ሴት ተዋናያኖቻችን አንዷ ነች። በኢንዱስትሪው ከፍተኛ በመከፈል ደግሞ ቀዳሚዋ ነች። ነገር ግን እንደምታገኘው ገቢና ገንዘብ ስትሽቀረቀር አንመለከታትም። ከሀገር እየዞረች በሐይቅ ዳርቻዎችም ሆነ ትላልቅ ሕንፃዎች ላይ ፎቶ እየተነሳች አትፖስትም። ከ715,000 በላይ ተከታይ ባለው ኢንስታግራም አካውንቷ እንኳን እስካሁን 27 ፎቶዎችን ብቻ የፖስተች ሲሆን ከእነዚህም ውስጥ የተወሰኑት የፊልም ፖስተሮች ናቸው። ቃለመጠየቅ ስትሰጥ አትታይም። ሁለመናዋ ድብቅብቅ ያለ ሲሆን ልደቷን ከአረጋውያን ጋር በማክበር ታሳልፋለች። ለቅድስት ድንግል ማርያም የተለየ ፍቅር እንዳላት ስትናገር እሷ ለእኔ ያላደረገችው የለም ትለናለች። ገዳማትን ትዞራለች፣ እዩኝ ለማለት ግን አትፖስታቸውም። ልበቀና መሆኗን የተቸገረ ስታይ እንባ እንደሚቀድማት የሚያውቋት ሁሉ በአንድ ድምፅ ይስማማሉ። ነፍሱን ይማረውና የቀድሞ ባለቤቷ ታላቁ ተዋናይ ታሪኩ ብርሃኑ ጋርም የተገናኙት በፊልም አጋጣሚ ሲሆን እሱ የሚሰራበት ፊልም ለመኮረስ በሄደችበት ወቅት ተገናኙ። ተዋደዱ። በወግ በማዕረግ ሽማግሌ ልኮ ተጋቡ። ሁለቱ ተጣምረው የሰሯቸው 2 ፊልሞች ቢኖሩም በተለያየ ምክንያት ሁለቱም ለእይታ አልበቁ። ሁለቱ ጥንድ ባለትዳሮች እስከሚለያዩ ድረስ ፍቅራቸው የሚያስቀና የነበረ ቢሆንም አንዳንድ ነገሮች የጓዳ ሚስጥር መሆን አለባቸውና ችግሩ እንዲፈታ በተደጋጋሚ ጊዜ ቢነጋገሩም ማስተካከል ስላልተቻለ እየተዋደዱ እየተፋቀሩ በሰላም ለመለያየት ወስነዋል። ልጃቸውን በጋራ ማሳደግም አልቻሉ። ብዙም ሳይቆይ ባባ እየታመመ ሲመጣም ተለያይተናል፣ ምን አገባኝ ማለትን አልመረጠች። ይልቁንስ ከጎኑ በመሆን እስከ መጨረሻው ለማስታመም ሞክራለች። ሌላው ቀርቶ ወደ አሜሪካ ልትሄድ ስትል የለም አንተን ትቼ አልሄድም ስትለው ደህና ነኝ ብሎ ገፋፍቶ የሰደዳት ራሱ ባባ ነበር። ደግነት እሱም ላይ ያለ ሐቅ ነውና ከወዲያኛው ላለመመለስ ሲያሸልብ የመጨረሻ ልግስናው ብርሃን ለሌላቸው አይኑን በመስጠት ነበር። የልጅነት የመጀመሪያ ፍቅሯን ያጣችው ቃል ኪዳን
ከዛ ስሜት ለመውጣት ረጅም ጊዜን ወስዶባታል። እስካሁን ድረስ የባባን እናት እናቴ ናት በማለት እያቆረበች፣ እየጦረች፣ እየተንከባከበች ትገኛለች። ምን አይነት መልካምነት፣ ምንስ አይነት የተለየ ደግ ልብን ብትታደል ይሆን ዝና ገንዘብና ምቾት ሳያታልሏት በዚህ ልክ መጽናት የቻለችበት? ይህች ሴት ወጣት ነችና ወደፊት የምትገባበት ትዳሯ የተቀደሰ የተባረከ በምትወዳት ቅድስት ድንግል ማርያም በረከት የተሸፈነ እንዲሆን ምኞታችን ነው። የባባን ነፍስ በአጸደ ገነት ያኑርልን። ቻናላችን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ።